አብዛኛውን ጊዜ ሰዎች ብዙ እውቀት ሊኖራቸው ይችላል፣ ብዙ አቅምም ሊኖራቸው ይችላል። ነገር ግን ከራሳቸው አልፈው ለሌላ ሰው ያለመሆን ደግሞ በጣም የሚያሳዝነው። ግን ሰው መሆን ማለት ለሌላው መንገድ መሆን፣ ሌሎችን መርዳት ማለት ነው። በሪሶርስ ሊሆን ይችላል፣ በአይዲያ ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል ሰዎች ሰዎችን የሚረዷቸው። ጤና ይስጥልኝ ፕሮግራማችን ተከታታዮች፣ ይህ የጥበብ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን፣ አገርን ማህበረሰብ ይጠቅማል ይበጃል የምንላቸውን በጎ ሀሳቦች ይዘን የመጣበት ፕሮግራም ነው። እንግዲህ ይህንን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳትዘነጉ አብራችሁን እንድትቆዩ እንጋብዛችኋለን። እንግዲህ ለዛሬ ይዤላችሁ የቀረቡት ፕሮግራም ደግሞ ለሌሎች መንገድ መሆን በሚል ርዕስ ነው። ምንድን ነው መንገድ መሆን ማለት? ምን ማለት ነው? መንገድ ሰዎች የሚጓዙበት ወደፊት የሚሄዱበት አቅጣጫ ነው። ልዩ ልዩ መንገዶች አሉ። ለሰው ልጆች የሚጓዙባቸው የራሳቸው ልዩ ልዩ መንገዶች አሏቸው። ነገር ግን አንዳንድ ጊዜ ሰዎች ወዴት እንደሚጓዙ፣ ምን እንደሚያደርጉ፣ ምን እንደሚሰሩ አቅጣጫ ይጠፋቸዋል። የዛኔ ለእነዚህ አቅጣጫ ለሚጠፋቸው ሰዎች ኢኮኖሚካል የሆነ አቅጣጫ ይሆናል፣ ወይም ደግሞ የሀሳብ አቅጣጫ በተለያየ መንገድ ነገሮችን ማሳየት ማለት ነው። መንገድ መሆን ማለት ወይም ደግሞ ነገር ውስብስብ ያለባቸው በተለያዩ ጭንቀቶች ውስጥ ያሉ ግራ ለተጋቡ ሰዎች መፍትሄ ማበጀት ማለት ነው። መንገድ መሆን ማለት ለሌሎች መትረፍ ማለት ነው። አብዛኛውን ጊዜ ሰዎች ብዙ እውቀት ሊኖራቸው ይችላል፣ ብዙ አቅምም ሊኖራቸው ይችላል። ነገር ግን ከራሳቸው አልፈው ለሌላ ሰው ያለመሆን ደግሞ በጣም የሚያሳዝነው። ግን ሰው መሆን ማለት ለሌላው መንገድ መሆን፣ ሌሎችን መርዳት ማለት ነው። በሪሶርስ ሊሆን ይችላል፣ በአይዲያ ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል ሰዎች ሰዎችን የሚረዷቸው። ይሄ ለሰው ልጆች እጅግ አስፈላጊ የህይወት መስመር ማለት ስለሆነ ነው። እንግዲህ እንዴት ነው መንገድ የምንሆነው? የመጀመሪያው ጥሩ የህይወት ሞዴል በመሆን ሮል ሞዴል በመሆን ነው። ሰዎች ዝም ብሎ ምንም ሳይሉ ሳይናገሩ ከሰዎች ምንም ነገር ሳይፈልጉ የነዛ ሰዎችን የህይወት አካሄድ እያዩ ይከተላቸዋል። እነዚያ ሰዎች ለምሳሌ የሆነ ችግር ውስጥ ገብተው ከችግራቸው የሚወጡበት መንገድ ሌሎች ሰዎች እንዲጓዙ ያደርጋቸዋል። እንደዚህ እሷም ይህ መንገድ ወይም እሱ እንደዚህ አይነት ነገር ውስጥ ነበር፣ ግን ከዚህ ውስጥ እንደዚህ በመሆን ወጣ በሚል የዚያን ሰው የህይወት አቅጣጫ እያዩ የሚጓዙ አሉ። በተለይ ይሄ በጣም ጥሩ መንገድ ነው። ሰዎች የሰዎችን የህይወት መንገድ እያዩ ለሌሎች ሰዎች መንገድ እንዲሆኑ ማድረግ እንዴት መልካም የህይወት አንዳንድ ጊዜ ሰዎች መንገድ እንዲጠፋባቸውም ሊያደርጉ ይችላሉ ህይወት መስመራቸው። ነገር ግን በህይወት በኑሮ እየገለጡ ራስን ለሌሎች ሮል ሞዴል በመሆን እንዲቀጥሉ ማድረግ ራሱ አንድ ነገር ነው። እንደዚህ አይነት ሰዎች ሌሎችን ማበረታታት ይችላሉ። ህይወታቸው ያበረታታል፣ ህይወታቸው አቅጣጫ ይሰጣል፣ ህይወታቸው ይመክራል፣ ህይወታቸው ብዙ ነገርን ይናገራል። ስለዚህ በህይወት ሮል ሞዴል መሆን አንደኛው መንገድ ነው። ሌላ ማዳመጥና ለመረዳት መሞከር ነው። የአንድ ሰው ወደ ሌላኛው ወገን መንገድ ፈልጎ ሲመጣ የዚያን ሰው የሀሳብ ማዳመጥ ተገቢ ነው። በሚገባ ማዳመጥ፣ ጊዜ ሰጥቶ ማዳመጥ፣ እንደገና ደግሞ ሀሳቡን መረዳት። ሀሳቡን የተረዳ ሰው ነው ለሌላ ሰው መንገድ መሆን የሚችለው። ግን የዛን ሰው ሀሳብ ካልተረዳ መንገድ መሆን አይችልም። እንዲያውም ሊያጨልምበት ሁሉ ይችላል። ስለዚህ በጥንቃቄ ማዳመጥ፣ የአንድን ሰው የሚፈልገውን ነገር እንደገና መረዳት፣ ሀሳቡን ለመረዳት ጥረት ማድረግ የሰዎችን ለሰዎች መንገድ መሆን ነው። ያኔ ከተረዳን በኋላ አቅጣጫን እናሳያቸዋለን፣ እንደገናም ደግሞ እንረዳቸዋለን። በሚፈልጉት መንገድ ሰዎችን ለመርዳት ራሳችንን እናዘጋጃለን ማለት ነው። አንዳንድ ጊዜ ሰዎች ውስጣቸው ብዙ ነገር ኖሮ የሚያወጡበት የሚያዳምጣቸው ሰው ብቻ ስላገኙ እጅግ ተደስተው ወደ ራሳቸው መንገድ ይሄዳሉ። የሚገርማቸው ሀሳባቸው ሌላ ሰው ስለተረዳ፣ የተረዳ ሰው ነው አቅጣጫና መንገድ ማሳየት የሚችለው። ያሳያቸዋል ወይም ደግሞ ይረዳቸዋል። በተለያየ መንገድ እንዴት መሄድ እንዳለባቸው ያሳያቸዋል። ለምን? ተረድተዋቸዋልና። እና እንደዚህ ሰዎችን
በጥንቃቄ የሚያዳምጡ ሀሳቦቻቸውን የሚረዱ ሰዎች በጣም ጥቂት ናቸው። ስለዚህ ግን ሰዎችን ማዳመጥ ምንድነው? እነዚህ ሰዎች ውስጥ ያለ አንዳንዴ አድማጭ አጥተው የሚረዳቸው ሰዎች አጥተው ወደ ተሳሳተ መንገድ የሚሄዱ ሰዎች ቁጥር ቀላል አይደለም። ይቻል እያንዳንዳችን እስቲ አንድ ሰው ለመርዳት አንድ ሰው በህይወታችን አንድ ሰው ለመርዳት እኮ ብንነሳ እንዴት እንደምንተጋገዝ እንዴት መንገድ እንደምንሆን። አንዳንዶች ቤተሰቦቻቸውን ሊፈልጉ ይችላሉ። ከቤተሰብ ተለይተው ሊያድጉ ይችላሉ። የሆነ ሚስጥር የህይወት ሚስጥር ሊኖራቸው ይችላል። ግን የሚያዳምጥ ሰው አዳምጦ የሚረዳቸው ሰው ይፈልጋሉ። ሶሉሽንን ለማግኘት የሚችሉት ያኔ ነው። ስለዚህ ለማዳመጥ ራስን ሌላኛው መንገድ ደግሞ ሰዎችን የሚነግሩንን ነገር ሰምተን ለማገዝ እንጂ በራሳችን ሀሳብ ለማስገደድ መሞከር የለብንም። የኛ ሀሳብ ውስጥ እንዲገቡ ግዳጅ አይደለም። ጀስት ወይ ማሳየት ነው፣ ሰፖርት ማድረግ ነው። እንዴት አድርገው መሄድ እንዳለባቸው በጥበብ መንገዱን ማሳየት እንጂ አስገድደናቸው ወደ ራሳችን መንገድ ውስጥ እንዲገቡ። ለምን? እነኛ ሰዎች የራሳቸው መንገድ አላቸው፣ ግን የራሳችንን ሀሳብ አንጭንባቸውም። እነሱ ውስጥ ሀሳብ አለ። እነሱ ውስጥ ያለውን ሀሳብ በመረዳት እንዲያጎለብቱት፣ ውስጣቸው ያለውን ነገር በትክክለኛው መንገድ እንዲያሳድጉት መርዳት ነው የሚያስፈልገው። ሀሳባቸው ማስጣል አይደለም። በእርግጥ አንዳንድ ጊዜ የሚጎዱ ሀሳቦች ሊኖራቸው ይችላሉ ሰዎች። ያንን የሚጎዳውን ሀሳብ በማስተማር በማሳየት ማለት የዚያ መንገድ ፍጻሜው ምን ሊያመጣ እንደሚችል ምን ሊያስከትል እንደሚችል በእርጋታና በፍቅር በማሳየት አስቦ መመለስ እንጂ ኖ አይሆንም፣ እንደዚህ አይደለም፣ እንዲህ አይደለም በሚሉ የራስን ሀሳብ ሌሎች ላይ መጫን ሰዎች ወደ መንገድ እንዳይሄዱ ያደርጋቸዋል። እና እርጋታ ይፈልጋል። ሌሎችን ሰዎች መርዳት እርጋታ ይፈልጋል፣ ትዕግስት ይፈልጋል። በትዕግስትና በእርጋታ ነው ሰዎችን መርዳት የምንፈልገው ምንችለው ማለት ነው። በትዕግስት ሀሳባቸውን ሲገልጹ በትዕግስት እንደገናም ደግሞ የተሳሳተ መንገድ ውስጥ ሲገቡ በትዕግስት ሀሳባቸውን እየሰማን ነው። ሌላኛው ደግሞ መንገድ ከሌሎች ሰዎች ጋር እንዲገናኙ ማድረግ፣ ኮኔክት እንዲያደርጉ ማድረግ ማለት እነሱ ውስጥ ያለው ሀሳብ የት ጋር ቢሄድ ፍሬ ሊያፈራ ይችላል። ለምሳሌ አንድ በጣም የቲያትር አርት ችሎታ ያለው ሰው ወደ እናንተ ዘንድ መጥቶ እንደው መንገድ ቢጠይቃችሁ እናንተ መንገድ መሆን አትችሉም፣ ግን የምታውቁት ወይም ደግሞ በሌላ ሰው በኩል ልታውቁ የምትችሉት የቲያትር ባለሙያ የሆነ ሰው ጋር በሙያቸው አንጻር ኮኔክት ማድረግ፣ ያኔ ያ ሰው መንገድ አገኘ ማለት ነው። ኮኔክት እንዲያደርግ ነው። ለምሳሌ በመንፈሳዊ ህይወት ማደግ የሚፈልግ ሰው ደግሞ ሲሆን መጽሐፍ ቅዱስ ከሚያስተምር ሰው ጋር ኮኔክት እንዲያደርግ ማድረግ፣ ያኔ መንገዱን ያገኛል ማለት ነው። ነገር ግን የሰዎችን ሀሳብ ሰምተን ምንም ሶሉሽን ሳንሰጥ ተስፋ አስቆርጠን የምንልካቸው ከሆነ መንገድ አፈናቸው። መንገድ መሆን ትዕግስትን ይፈልጋል። መንገድ መሆን ሳክሪፋይስ መክፈልን ያስፈልጋል፣ ዋጋ መክፈል። ለሰዎች መንገድ እንደመሆን የሚያስደስት ምንም ነገር የለም። በጣም የትምህርት ጥማት ያለው ሰው አግኝታችሁ እንዴት መማር እንዳለበት ሲጠይቃችሁ ትምህርቱን ተምሮ የሚሄድበትን መንገድ ማሳየትና የዚያን ሰው ውጤት ማየት እንዴት ያስደስታል። ስለዚህ እንዴት መማር እንዳለበት ሁኔታዎችን ማመቻቸት ነው። አንዳንድ ሰዎች ብዙ ሪሶርስ፣ ብዙ አቅም፣ ብዙ ነገር ሆኗቸው እንኳን ለሰው ሊሆኑ እራሳቸውን ሳይጠቀሙበት ያልፋሉ። እነሱ ጋር ያለውን ነገር ምንድን ነው እናንተ ጋር ያለው? ለሌሎች ሰዎች መንገድ የሚሆን ነገር የላችሁ? ሌሎች ሰዎች ከእናንተ ሊማሩ ሊያዩ የሚችሉት ነገር የለም? በእናንተ ዘንድ አውጡትና ተጠቀሙት። ሀብት ነው። ብዙ ሰው ውስጥ ያለውን ሀብት ይዞ ነው የሚሄደው። ነገር ግን ለሌሎች እንዲተርፍ አድርጋችሁ እግዚአብሔር በእናንተ ውስጥ ያስቀመጠውን ሪሶርስ፣ በእናንተ ውስጥ ያስቀመጠውን ሀብት ሌሎች ሰዎች ተጠቅመውት እንዲያልፉ አድርጋችሁ ብትሄዱ በእውነት አትሞቱም። ብትሞቱ አትሞቱም። ነገር ግን ሁሉም ነገር እንዲያዙ ለማንም ሳይሆኑ መሄድ ገንዘባችሁ ሊሆን ይችላል። ብዙ ሰዎችን መርዳት ይችላል። ብዙ የተራቡ ሰዎችን መመገብ ይችላል። መማር ያቃታቸውን ልጆች ማስተማር ይችላል።
ብቻቸውን ልጆቻቸውን የሚያሳድጉ እናቶችን መርዳት ይችላል። ትምህርት ቤቶችን መገንባት ይችላል። ለትውልድ መንገድ ይኮናል። ከዚህ በፊት ሰዎች በራሳቸው ስም ትምህርት ቤቶች በእውነት ይገነባሉ፣ ገንብተው ለማህበረሰብ ይሰጣሉ። እነዚህ ነገሮች ዛሬ እየጠፉ መጥተዋል። ትምህርት ቤት ገንብተው ለማህበረሰብ ነው የሚያስረክቡት። በእርግጥ አሁን የግል ትምህርት ቤቶች በራሳቸው የሚሰሩ አሉ። ነገር ግን እንደሱ ሳይሆን ትምህርት ቤት ሰርቶ በየገጠሩ ትምህርት ቤትን መገንባትና መስጠት፣ ተማሪዎች ወይም ወጣቶች ልጆች እንዲማሩ ማድረግ መንገድ መሆን ማለት ነው። ስለዚህ ለሌሎች ሰዎች መንገድ እንሁን፣ እንርዳ፣ እንተጋገዝ፣ በሀሳብ እንርዳ። ገንዘብ ብቻ አይደለም ሰው የሚረዳው። ብዙ ሰው ገንዘብ መስጠት መርዳት ይመስላል። ገንዘብ ብቻ አይደለም። አንዳንዴ ገንዘብ ረድቶ ሰውን ሊያጠፋ ይችላል ነው። ግን በሀሳብ መርዳት አንድ ነገር ነው። ገንዘብን ደግሞ በተገቢ ቦታ መርዳት፣ በተገቢ ለሚማሩ ለትምህርት ቤት መክፈል ይቻላል። ለተቸገሩ መብላት መጠጣት ላቃታቸው መርዳት ይቻላል። በጤንነት ችግር ውስጥ ላሉ መርዳት ይቻላል። ዛሬ ላይ በጣም ደስ የሚል መረዳዳት ይታያል። በእውነት በሶሻል ሚዲያ የተለያዩ ችግሮች ገጥሟቸው ወደ ሶሻል ሚዲያ የቀረቡ ልጆች ሶሉሽን አግኝተው ህይወታቸውን አስተካክለው ያየናቸው ብዙ ልጆች አሉ። በእውነት በዚህ ደግሞ በጣም እናመሰግናለን። ይሄ እውነት በጣም ምስጋና የሚገባችሁ ሰዎች አላችሁ። ስለዚህ አሁንም ቀጥሉ ነው፣ ተስፋ አትቁረጡ። አንድን ሰው መርዳት ሰው እንዲሆን ያንን ሰው ያደርጋል፣ እንዳይጠፋ ያደርጋል። በሱ ውስጥ ያለው ራዕይ፣ በሱ ውስጥ ያለው የህይወት መስመር እንዳይዛባ ያደርጋል። ስለዚህ ለዛሬ ያለኝ ፕሮግራም ይሄ ነው። በሚቀጥለው በሌላው ፕሮግራም እስከምንገናኝ ደህና ቆዩ። አሁንም ይህን ቤት ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታግዙን እየጠየቅን መልካም ቆይታ ይሆንላችሁ።